አክሱም ላይ ባለው ችግር አላህ ነው ሰዓት ትላንት ተናግሬያለሁ። አክሱም እኔ ማየት የምፈልጋት ሀገር ነች። በጣም መወዳት ሀገር ነች። የነብዩ ሰለላሁ ዐለይሂ ወሰለም ልጅ ሩቀያ የረገጠቻት ምድር ነችና የነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሱሐባ ዑስማን ኢብኑ አፋን ሶስተኛው ምትካቸው የረገጣት ምድር ነችና የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ጃዕፈር ኢብኑ አቢ ጣሊብ የረገጣት ምድር ነች። ልክ እንዲሁ እነዛ ሰላምን ያገኙባትና በሰላም አላህን የተገዛንባት ምድር ነች ብለው የገለጿት ነችና ሰሃቦች ነጃሺ ቆሞ ፍትህን የመሰከረበትና እስላምን የተቀበለበት ምድር ነችና የጀማዓ ትልቅ ታሪካዊ ቦታ ነው። እዚያ ቦታ ላይ የትኛውም ስፍራ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ ሳይደርስ በፊት እሳች ምድር ላይ ነበር የደረሰው። መጀመሪያ ሲወጡ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች ወደ 11 ነበሩ። በቀጣዩ ላይ ወደ 80 ምናምን ሆኑ። ሁለት ጊዜ ነው ስደት ሂጅራ ያደረጉት። የመጀመሪያው ሲሳደዱ ከነበሩት የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ውስኖች ነበሩ። በቀጣዩ ላይ በጣም በርካታ ሆነው መጡ። ለምን ሁለት ጊዜ ከተሳደዱ ከተባለ መጀመሪያ እንደመጡ ትንሽ እንደቆዩ በቃ የመካ ከሃዲያኖችን ማመኑ ንጉሶችን ማመኑ ሰላም ሆኗል ተረጋግቷል ብለው ሸወዳቸው የሆኑ ሰዎች የተሳሳተ ዜና ሰጧቸው። ከዚያ በኋላ ሲሄዱ ውሸት ሆኖ ተገኘ። ወዲያው እነሱ ተመለሱ። ሲመለሱ 80 ምናምን ሆነው ተመለሱ። እንዳጠቃላይ በጣም እኔ ማየት የምፈልጋት ሀገር ነች እና በዚያች ምድር ላይ አላህ ሱብሓነሁ ወተዓላ መስጂድን እንዲሰራላቸውና እንዲያመቻችላቸው ለሰዎች እለምናለሁ። አላህ ሱብሓነሁ ወተዓላ ያድርግላቸው። እዚያ ቦታ ላይ ትልቅ መስጂድ ተሰርቶ ተራዊህ ሶላት እንደው የማሰገደ መጀመሪያው ነው ብሆን በጣም ደስ ይለኛል። ምክንያቱም ያ ቦታ ሰሃቦች የሰገዱበት ምድር ነው። ከነቢያት በመቀጠል ጻድቅ ተብሎ የተገለጹ ሰሃቦች የሰገዱበት ምድር ነው። አላህን የተገዙበት ምድር ነው እና ኢንሻአላህ ወደፊት ደግሞ ይሆናል። መካ ላይ ቤተክርስቲያን ስሩልን እንዳትሉ እንጂ ቅዱሳን እንደዚያ ብላ ይምራቸውን ተዘንተም ብላቸው ለአንደዛ ይሄ አንድ የሀገር ልጆች ናቸው። እዚያ ሀገራዊ ሰው ብትሆን ኑሮ እዛ መጠየቅ ትችል ነበር። እዚያ ሄዳቸው ወደ ፖለቲካ ውስጥ ጠምዝዘው አዙረውታል ይሄን ነገር ፖለቲከኞች ገብተው እንጂ ከፖለቲካ ጋር የሚያያዝ ነገር አልነበረም። ቤተ አምልኮ ሊሰጣቸው ይገባል። የአንድ ሀገር ነዋሪዎች በዚያው ላይ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ አይሁዲዎች ራሳቸው አምልኳቸውን ይቀጥሉ ነበር። ክርስቲያኖች ራሳቸው አምልኳቸውን ይቀጥሉ ነበር። አንድም ቀን ግን አልከለከላቸውም። ውጡ ከዚህ ምናምን ላ ነብዩ ሰለላሁ ዐለይሂ ወሰለም ያን ነገር አልከለከላቸውም ነበር። ይወታቸዋል። ነገር ግን ሊጋደሉ ባሉ ጊዜ ነው በቃን የመጥቻለሁ መዲናች የተቀደሰች ሀገር ነችና መዲና ከዚህ ቤተክርስቲያኖቻቸውን አፈራርሳለሁኝ እናንተም አፍርሱ ውጡ ምናምን ለአላሏቸው ገብታቸዋል። ነገር ግን ይህን ነገር ማድረግ ተገቢ አይደለም። አላህ ያግዛቸው። አላህ ለሁሉም በመካከላቸው ሰላምን ያስፈን። በመካከል ገብተው ይህንን ስራ የሚሰሩ ፖለቲከኞችን ከመካከላቸው አላህ ያርቅላቸው ለሁላቸው። አይ እሺ ካልተስተካከላቸው እንዴት ነው እንዲስተካከላቸው የሚደረገው ነው ጥያቄ። እንግዲህ ካልተስተካከለ ሊስተካከል የሚችለው የምናደርገው እኛ ሄደን እዚያ መስጂድን መስራት ኢንሻአላህ። ወደ ቁም ነገር ስንመጣ የሀገሪቱ መጅሊስ ይህን ነገር መፍትሄ ቢያደርግ መልካም ነው። ከመንግስት ጋር ከሀገሪቱ ባለስልጣናቶች ጋር በመነጋገር ለሁሉም ተስማሚ የሆነ ነገር ማድረግ። ክርስቲያኖችንም መግፋት አይቻልም፣ መጉዳት አይቻልም። በዚህ አካባቢ ያሉትን እነሱ በራሳቸው ይሆናሉ። የዛች ሀገር ተወላጅ የሆኑ ልጆች ደግሞ ሙስሊሞችም የራሳቸው የሆነ ቤተ አምልኮ እንዲሰጣቸው ማድረግ ነው። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ላ ተተመነው ሊቃል ዐዱው አሉ። ከጠላት ጋር ተገናኝታችሁ መገዳደልን መፋለምን እንዳትመኙ ብለው ተናገሩ። ወሰለላሁ አልዓፊያ አላህ ሰላም እንዲያሰፈን ተማጸኑ ብለው ተናገሩ። ከጠላት ጋር ተገናኝታችሁ በመዋጋት በመጋደል የሚለውን መንገድ አንሄደውም ለማለት ፈልጌ ነው። ገብታችኋል? እና በድርድር በሰላም ቢሆንና ጫማ እየፈለኩ ጠፍቶኝ ነው እና እንደዚያ ነው መሆን ያለበት ነው ልጆች። ገብታችኋል? እና ግዛቸው
እንደ ኢስላም ወንድ ልጅ እህቱን የማስተዳደር ግዴታ አለበት። ሴት ልጅ ወንድሟን የማስተዳደር ግዴታ የለባት። ለዚያም ነው የአንድ ሰው ድርሻ ለሁለት ሴት ይሁን የተባለው ውርስ ላይ ዝም ብሎ በከንቱ አይደለም። ወንድም እህቱን የማስተዳደር ግዴታ ስላለበት ነው ሁለት ድርሻ የሚወስደው። አንዱ የራሱ ነው፣ አንዱ ደግሞ እህቱን መንከባከቢያ ይሆን ዘንድ ነው የተሰጠው። ነገር ግን ሴት ልጅ ሁለት ድርሻ ትወስዳለች ወይ? አትወስድም። ስለዚህ ወንድሟን የማስተዳደርም ግዴታ የለባትም። እሷ ግን እንደው ከአላህ ዘንድ ምንዳ ለማግኘት ብላ ያንን ወንድሟን ብትረዳው ከአላህ ዘንድ አጅር ታገኛለች። አይ ማለት ነው። ግዴታ አይደለም በእርሷ ላይ ወንድሟን መርዳት። እሺ ሁሱ ወርቅና ሀር ለወንድና ለወንድ ልጅ ሐራም የተደረገው መቆነጃጀትና መዋብ ለሴት ልጅ ስለሆነ ለእርሷ ነው ይሄ ነገር የተደነገገው። ወንድ ልጅ ወርቅ ሀር ምናምን ዳይመንድ ለብሶ ሰውነቱ ላይ ብሄድ አስባችሁታል? ባደ አብቃል ኒሳ ለሴቶች ምን አስቀረላቸው? ኢል ልሐያት የወር አበባ ሲቀር እንጂ። ወንድ ልጅ ወርቅ ይልበስ፣ ዳይመንድ ይልበስ፣ መቆነጃጃ ይልበስ ቢባል ሴቶችስ እንደዛ ለብሶ ካያችሁት ሀይድ መቼ ነው የሚመጣው እህቴ ብላችሁ ጠይቁት ይህን ሰው። ምክንያቱም ይህ የሴቶች መገለጫ ነው። መዋብንና መቆነጃጀትን አላህ ስብሐነሁ ወተዓላ ለሴቶች ነው ያደረገው። አይ እሺ ሁሱ የኔ ጥያቄ የአጎቴ ልጆች ነበሩና ክርስቲያን ናቸው። አሁን ግን ሰልመዋልና ያሰለምኳቸው ሻሃዳ ያሳስኳቸው እኔ ነኝ። ግን ለቤተሰቦቻችን አትናገሪ፣ ስልክ ሲደውሉ ምናምን ሰልመዋል ምናምን አትበይ ያሉኝና አሁን አባታቸው ሲደውል ምናምን ስልክ አላነሳም። ሰልመዋል ምናምንም አላልኩም ማለት ነው። እኔ ሰልመው አልሰለሙም ብዬ በመዋሸቴ ባለመናገሬ ምናምን የሚያስቀጣኝ ነገር አለ? ግን እስካሁን አልሰለሙም ምናምን ብዬም አላውቅም። ስልክም አላነሳም አጎቴ ሲደውል። ስልክ አንሽላቸው፣ አውሪያቸው፣ ችግር የለውም። ዘመድ እስከሆኑ ድረስ ዝምድና አትቁረጡ። ግን ሰልመዋል ምናምን ብለሽ የእነሱን ጉዳይ አትንገሪባቸው። ከተነገረ ነገር ችግር ቢፈጥርባቸው ከሆነ ትንገሪባቸው። እኔ አልሰለሙም ካልኩኝ እኔ ዋሸኋ ስለዋሸሁ እኔ እንትን አልደሞ የሚል እኮ ጥያቄ። ሰልመዋል ብለው ይጠይቁሻል እነሱ ይሄንን ነገር? አዎ እነሱ እዛ ሲደውሉ አሁን ለምሳሌ ሰልመዋል ወይ ብለው ይጠይቁሻል። ያን ከሌላ ሰው ከሰሙማ ማረጋገጥ እኮ አይጠበቅባቸው። እንዳጠቃላይ እነሱን ጠይቋቸው ብለሽ መልሽላቸው። ይሄ ውሸት አይደለም። ሰላም አለይኩም። እሱ ወአለይኩም ሰላም። ጥያቄ ነበር። ዳጨምሬ ከባሌ ጋር ከተጋባን አመት ከ2 ወር ምናምን ሆኖናልና ከተገናኘን በኋላ አልፈልግሽም ምናምን አለኝና ብር ያወጣውን ወጪ እንድመልስ ጠየቀኝ። ፈጠን በእህት እንድመልስ ጠየቀኝና አሁን ፍቺ ምናምን አላደረግንም። ኒካይንም አውርድ ስለው አላወረደልኝም። እዚህ ጋር ብሩን በመልስም ባልመልስም ችግር አለ ወይ? ኒካ አድርጋችሁ አንድም ቀን አብራችሁ አልኖራችሁም አይደለ? ኒካሁ በየር ላይ ያለ ነው። አይ ነው የተወሰነ 2 ወር ምናምን ቆይተናል አብረን። አብራችሁ ኑራችኋል፣ አብራችሁ ግንኙነት ሁሉ አድርጋችኋል አይደለ? አዎ። እንደሱ ከሆነ ፍቹ ከሱ ከሆነ የመጣው ምንም የምትመልሽለት ነገር አይኖርም። የፍቹ ጥያቄ ከሱ ከመጣ እንዳውም ካለው ሀብት ሊያካፍልሽ ይገባል። ወሊል ሙጠለቃት መታዑን ቢልማዕሩፍ ብሏል አላህ። ለተፈቱ ሴቶች ካለው ንብረት ሰውየው በታወቀው መንገድ ሊያካፍላት ይገባል፣ ሊሰጣት ይገባል ብሎ ተናግሯል። የምትታቀብበት ጸጋን ይስጣት ብሏል። ሐቀን ዐለል ሙተቂን አላህን በሚፈሩ ሰዎች ላይ ይህ ግዴታ ሲሆን ይላል። አላህን ፈራም አልፈራም ያመጣል፣ ትቀበሉታላችሁ። ይሄ ነው። እሺ በአንቺ ላይ ምንም ችግር ሳያገኝብሽ ፍችን ካደረገ ሰውየው ማለት ነው። አይ ምንም ችግር የለም።
السلام عليكم. السلام ورحمة الله. دينا الحمد لله. ماشي ጥያቄ ነበረኝ። ጥያቄው የሰው ሀቅና ብር ሊሆን ይችላል የሆነ የሰው ሀቅ ገንዘብ የሰው ሀቅ ነበርና አሁን የሰው ሀቅ ገንዘብ ሆነ የተለያየ ነገር ሊሆን ይችላል። አሁን ያን ገንዘብ ማላስታውሰው ወይም በጣም ማላስታውሰው አስታውሽ የማልከፍለው ሲሆን ያኔ እንዴት ማድረግ ይችላል? እንትን የሆነ ገንዘብ መስጠት ይችላል ወይስ የገንዘብ መጠን ማታስታውሰው ወይስ የበደረህን ሰውዬ ነው ማስታወስ የማትችለው? ያበደረኝም ሆነ የሰው ሀቅ የወሰድኩትም ሊሆን ይችላል። ያኔ የሰው ሀቅ በአጠቃላይ የሰው ሀቅ አሁን ወስጃለሁና ያኔ የሰው ሀቅ አሁን የወሰድኩት ሁሉ አላስታውስም። ይሄን ያህል ገንዘብ ይከፍለዋል ሰደቃ ልስጥ ብዬ ባረግ ይቻላል? ለኛ ሰውየው በህይወት ካለ ለሱ ነው መስጠት ያለበት። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم. ከእናንተ ከአንዳችሁ ወንድሙን የበደለ ሰው ካለ ገንዘቡን በመቀማት ወይ ተበድሮ በመውሰድ ወይ የእርሱን አካላዊ በደል በማድረግ ሊሆን ይችላል ገንዘብ የማይጠቅምበት ቀን የትንሣኤ ቀን ከመምጣቱ በፊት ያን ሰው ሄዳችሁ ሐቁን መልሱ ወይም ይቅርታ ጠይቁ ብለው ተናግረዋል። ስለዚህ ሰውየው በህይወት ካለ ለሰውየው ሄደህ ይህን ያክል ገንዘብ ሊሆን ይችላል ብለህ የምታስበውን ያንን መስጠት ነው ያለብህ። ሰውየውን ካላገኘኸው ለድሃዎች ሰደቃ መስጠት ነው። ካሉ ለቤተሰቦቹ መስጠት፣ ቤተሰቦቹ ከሌሉ ለአካባቢ ለሚገኙ ድሃዎች፣ ምስኪኖች ያንን ያለብህን ገንዘብ በሰደቃ መልክ መስጠት ነው። አይ ብዙም አላስታውሰው ይኖር ይችላል። አሁን ያንም አላስታውሰው ነሳንዴ ያኔ መስጠት ይችላልው ግን ገንዘብ ይሄን ያህል ይከፍለዋል ብዬ ይቻላል። እሺ አድሚን አለ እዚህ ቤት አድሚን አለ የለም? ወአለይኩም ሰላም። ሎተሪ መቁረጥ ወይም እጣ ማለት ነው። በስምምነታችን እንዴት ይታያል? ሎተሪ ቁማር ነው፣ አይቻልም። ሶላተል ዒድ ማለት ነው። ተሰግዶ ከደረስን በኋላ ሁለት ረካ ሰግደን ወይስ ዒድን መስገድ እንችላለን? ካለፋችሁም በኋላ ቢሆን ልትሰግዱ ችግር የለም፣ ይችላል። በግል መስገድ ይችላል፣ ችግር የለም። ውሻን ሚውት አድርገዋል። ሌላ ጥያቄ አለሽ? ላበቃኝ ይሄን ነው የምጠይቀው። ገብሩ ብሮ ሰላም ነው አለ። እንዴት ነህ? እንዴት ነህ? አማን ነው። እሺ ጂሃድ ማለት ምን ማለት ነው? ጂሃድ ማለት ትግል ማለት ነው። ሊታገልህ የመጣን አካል ከራስህ እየተከላከል የምትታገለው ትግል ጂሃድ ይባላል ነው። አያ ሊያጠቃህ የሚመጣን አካል ሊያጠቃህ ሊገድልህ የሚመጣን አካል ከራስህ እየተከላከልክ የምታደርገው ማጥቃት እሱ ጂሃድ ይባላል። አላህ በቁርአን ላይ ሲናገር
ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን በሃይማኖታችሁ የሚጋደሏችሁን ከሃዲያኖች ተጋደሏቸው አለ። የሚጋደሏችሁን አለ። አንተን ሊጋደልህ የሚመጣን አካል ከራስህ እየተከላከልክ የምታደርገው ማጥቃት እርሱ ጅሃድ ይባላል። ሰላማዊ ሰዎችን ሂዶ መግደል ግን ጅሃድ አይደለም። ይሄ ጥፋት ነው። ይሄ ኃጢአት ነው። ሰላማዊ የሆኑ የሌላ እምነት ተከታዮችን ጫፋቸውን መንካት አይቻልም። ነገር ግን ተጋዳይ ከሆኑ እንጋደላለን ብለው መጥተው የሚዋጉ ከሆኑ እነሱን ነው ከራስህ መከላከል ግዴታ ስላለብህ። አላህ በቁርአን ላይ من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው። የአንድን ሰው ነፍስ ያዳነ የዓለምን ሰው ነፍስ እንዳዳነ ነው ከኔ ዘንድ ይላል። ሰው ነው ያለው። በደንብ አስተውል። ሰው አማኝ ከሃዲ አላለም። ሰው በመሆኑ አንድን ሰው ጫፉን መንካት አይቻልም። ማክበር አለብን። ያን ሰው መግደል አይቻልም። ግን ተጋዳይ ከሆነ ሰላምን አልፈልግም እኔ እጋደላለሁ ካለ የዛኔ የዚህ አይነቶችን ከሃዲ ነው የምንጋደለው። ታዲያ አማኞች ነው የሚጋደል ከሆነ ለምሳሌ አማኝ ነው ሰላማዊ የሆኑ ሰዎችን እጋደላለሁኝ አለ። ይህን ሰው አማኝም ቢሆን ራሱ እንጋደላለን ለመጋደል የተነሳ እስከሆነ ድረስ ገብተዋል። አላህ በቁርአን ላይ ሲናገር ወኢን ጣኢፈታን ሚነል ሙእሚኒን እቅተተሉ ፈአስሊሑ በይነሁማ ፈኢን በገት ኢሕዳሁማ ዐላ ልኡኽራ ፈቃቲሉ ለቲ ተብጊ ሐታ ተፊአ ኢላ አምሪላህ ፈኢን ፋአት ፈአስሊሑ በይነሁማ ቢልዓድሊ ወአቅሲጡ ኢነላሃ ዩሒቡል ሙቅሲጢን አለ። ምን አለ አላህ ሱብሓነሁ ወተዓላ ከምእመናን የሆኑ ሁለት ጭፍሮች ቢጣሉ በእነርሱ መካከል አስታርቁ አለ። አላህ ማስታረቅን ሰላምን ይወዳልና። ነገር ግን አንደኛዋ ልታረቅም ብላ በሌላኛዋ ላይ ወሰን ብታልፍ ያችን ወሰን አላፊዋን ተጋዳዩን እናንተ ተጋደሏት አለ። አማኝም ቢሆን አየህ አይደለ? ስለዚህ ጅሃድ ብሎ ማለት ሰላምን አንፈልግም ብለው ረብሻን ለሚፈልጉ ሰዎች ስርዓት ማስያዣ የተሰጠ የሆነ ስርዓት መንገድ ነው። አማኝም ቢሆን ከሃዲም ቢሆን መጋደልን የሚፈልግ ከሆነ ስርዓቱን ይይዝ ዘንድ የምናስኬድበት መንገድ ጅሃድ ይባላል። እርሱ እሺ፣ ደግሜ መጠየቅ ማለት እኔ ምዕራፍና ቁጥር አልያዝኩም፣ ግን ካፊሮችንና አይሁዶችን እስከምትበልጧቸው ድረስ ጓደኛ ሆኗቸው፣ ከዛ በኋላ ከበለጧቸው ደግሞ ጂሃድ አዛችሁ አጥፏቸው ምናምን የሚለው እኔ ምዕራፍና ቁጥር አልያዝኩም፣ ግን ይህ ነገር ትክክል ነው በእናንተ ወገን? ችግር የለውም። ምዕራፍና ቁጥሩን ባትይዝም ያለውን ነገር እነግርሃለሁ። እስከሚበልጧችሁ ድረስ ምናምን የሚል የለም። ያው ያለው ነገር ምን መሰለህ፣ ሱረቱ ተውባ ላይ ያለውን ይመስለኛል ለማለት የፈለግከው ቃቲሉ ለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውም ልአኪር ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉህ ወላ የዲኑነ ዲነ ልሐቅ ሚነ ለዚነ ኡቱ ልኪታበ ሐታ ዩዕጡ ልጅዝየተ ዐን የዲን ወሁም ሳኪሩን አለ። እዚህ ደግሞ ምንድን ነው እያለ ያለው? እነዚያን በአላህና በመልእክተኛው የማያምኑትን እንዲሁም ደግሞ አላህና መልእክተኛው እርም ያደረጉትን ነገር እርም የማያደርግ የሆነ ከሃዲን ሰው ላቸዋለን በአላህ እንዲያምኑ በመልእክተኛ እንዲያምኑ ከተቀበሉ ሰየው። አንቀበልም ካሉ በዚያ ላይ አይደለም እንዋጋቸው የሚጋደሉ ከሆነ ነው ብለናል። አሁን ግን ይህ እየተናገረ ያለው በሙስሊም ሀገር ላይ እየኖሩ ያሉ አይሁዶችና ክርስቲያኖች ለምሳሌ በቁርአን እና በሐዲስ ትተዳደራለች። በእስልምና ህግና ስርዓት ትተዳደራለች። አስተዳዳሪው ሙስሊም ነው። ገብተዋል። የዛኔ በዛች ምድር ላይ ይሁዲዎችና ክርስቲያኖች መኖር ቢፈልጉ ፈቃድ አላቸው። ዳዕዋ እናደርግላቸዋለን። ከተቀበሉ ሰየው። አንቀበልም ካሉ ግን እነዚህ ሰዎች በዛች ሀገር ላይ ሲኖሩ ግብር ክፈሉ ይባላሉ። ግብርን የሚከፍሉት ራሳቸው ደህንነት ማስጠበቂያ እንጂ ሌላ አይደለም። አንድ ሰው እንደምታውቀው በአንዲት ሀገር ላይ ሲኖር ጊዜ ያ መንግስት የአስተዳዳሪ መንግስት ከነዚያ ከሀገሩ ሰዎች ግብርን እየተቀበለ ነው ሀገሪቱን የሚያስተዳድረው። የፖሊስ አለበት፣ የወታደር አለበት፣ የበርካታ የሀገሪቱ ልማቶች አለበት። ያን ከየት ነው የሚያንቀሳቅሰው ይመስላችኋል? መንግስት
ከኪሱ አይደለም። ለራሱ ደሞዝ እየተቀበለ የሚኖር ነው እሱ ራሱ እንደማንኛውም ሰው አይደለም። ስለዚህ ያንን ከህዝቦቹ ሰብስቦ ለሀገሪቱ ለፖሊስ፣ ለወታደር፣ ለሕክምና ቦታዎች ማሰሪያ ሊሆን ይችላል፣ ለልማት ነገራቶች፣ ይህን ግብር የሚባል ነገር አለ። በዛች ሀገር ላይ እንኖራለን ካሉ አይሁዶችና ክርስቲያኖች ፈቃድ አላቸው፣ ችግር የለውም አኖራቸዋል። አላህ ግን ግብር እየከፈሉ ይኑሩ። ግብር የሚከፍሉት ለራሳቸው ዞሮ ደህንነት ማስጠበቂያ ነው። ያ ደህንነታቸውን የሚጠብቅላቸው ፖሊስ ከእነርሱ ተቀብሎ ተከፍሎት ነው። ገብቷቸዋል አይደለ? ያ ወታደር ከእነርሱ በሚያገኘው ገቢ ነው። ለዚያ ነው አይ አንከፍልም ምን አገባህ እንደፈለክ እንኖራለን ካሉ የዛኔ ወይ ከዛች ሀገር ይሄዳሉ፣ ወይንም ደግሞ ይህንን አንከፍልም ብለው እዛው በግዴታ እንኖራለን ካሉ በራሳቸው ጊዜ ጦርነትን ፈለጉ ማለት ነው። ያ ነው በራሳቸው ጊዜ ጦርነትን ፈለጉ። ስለዚህ እነሱን ነው ተገሏቸው ተብሎ እየተነገረ ነው፣ ወይም ተገደላቸው ተብሎ የተነገሩ ባለማመናቸው ሳይሆን በዛች ሀገር ሕግና ስርዓት አንኖርም ብለው ግብርን አንሰጥም በማለታቸው ምክንያት ይሄ ነው። እሺ ሌላ ጥያቄ ነው? ይሄ ወንድማችን እሺ፣ እናመሰግናለን። ሄሎ السلام عليكم وسو እሺ ጥያቄያቸው ምንድን ነው? السلام عليكم ورحمة الله وبركاته. الله وبركاته. نعم سلام نوسو. لا الحمد لله. الله يطبقك يا رب. ጥያቄ ነበረኝ። እሺ ከእናት ያኔ የእናት ባል ልጆች ማለት ነው ለኔ አጅነቢዮች ናቸው አይደል? አንቺ ምንሽ ናቸው? የእናትሽ ባል? የእናቴ ባል ልጆች ናቸው። ያኔ በእናትም በአባትም አንገናኝም። በጣም እቸገራለሁ እና ማስተዋወቅ ምናምን ብለው ከዛ ልክ እናቴን እያወራሁ እያለ እነሱ ሊያዩኝ ይመጣሉ። አጅነቢ ናቸው አንቺ እነዛ። እኔ ደግሞ እደበቃለሁ። እነሱ ልክ እንደ ባዳ ለምን ታይናለሽ ምናምን እያሉ በጣም እንቸገራለን እኔና እህቴ ማለት ነው። አስፈጃቸው። የእህትሽ ችግር የለውም። ሴት ሴትን ብታያት ችግር የለውም። ሴት ሴትን ብታያት ችግር የለውም። አይደለም እህቴም ያኔ ለወንዶቹ ማለት ነው። ሴቶቹን አዲ እንደዚህ ስልክ በምናወራ ሰዓት ለምን አንቺ እነዚህ አጅነቢ ናቸው። ምክንያቱም በእናትም ወይ በአባትም ወይ በእናት በአባት በሁለቱም አትገናኙ። ስለዚህ ምንም ዝምድና የላችሁም። አንቺን ራሱ ያገቡ ችግር የለም። እሺ ጀዛከላህ ኸይር። አላህ ይጠብቅህ። ምንረብሸው የት ናት? ቤተኛ አላት እና ሴራለም ጋር እንሄዳለን። እሺ ጥያቄሽ ምንድን ነው? ሰላም አለይኩም። አለይኩም ሰላም። ሁሱ ሙስሊም ያልሆኑ ሰዎች ካፍር ብሎ መጥራት ይቻላል እንዴ? ካፊር ናቸው ካፊር እያልሽ በየቦታው መጥራቱ አስፈላጊ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ያደርጉም ነበር። ካፊር መሆናቸው ግልጽ ነው። ሙስሊም ያልሆነ ሰው ግን በስማቸው ጥሪያቸው። ነቢያችን ሰለላሁ ዐለይሂ ወሰለም በስማቸው ነበር የሚጠሯቸው። ከዚያ ዳዕዋ ማድረግ ካለብሽ አድርጊላቸው ከቻልሽ። ከሱ ጀዛከላ። ሁለተኛ ጥያቄ ወዶ ስናረግ እኛ ሴቶች ለምሳሌ አሁን ጸጉራችን ተፈቶ ከሆነ ወደ ኋላ እጃችን ስናብስ ወደ ኋላ አድርገን ወደፊት መመለስ ግዴታ ነው ለሴቶች? ላ ችግር የለውም። ወደ ኋላ እንደ ካደረጋቸው ይበቃል።
በላጩ ግን ወደ ፈአድበረ ቢሂማ ወአቅበል ነው የሚለው ሐዲሱ። ወደኋላ ማደረገው ወደፊት ማደረገው ነብዩ ሰለላሁ ዐለይሂ ወሰለም ተብሎ ነው የተገለጸው። አይ ከተቻለ ሁለቱም፣ ካልተቻለ ግን ወደኋላ ብቻ ነት የገጉ ይላል ቃሉ ሲናገር። እሺ ብድር ማበደር በጣም ትልቅ አጅር አለው ከአላህ ዘንድ። ነገር ግን የምታበድሩት ሰዎች የሚመልሱላችሁ ከሆነ ነው። የማይመልስ ከሆነና የሰዎችን ብር በዛ አጭበርብሯችሁ እንደሚቀር ካወቃችሁ ለዚያ ለሰው አታበድሩ። ለዚያ ለሰው አታበድሩ። ከቻላችሁ ከአላህ ዘንድ አጅር ለማግኘት ብላችሁ መርዳት ትችላላችሁ። እንደማይመልስ ካወቃችሁ ግን የሚያጭበረብራቸውን ሰው አታበድሩ። ያ ነው። ግን የሚመልስ ከሆነ በማበደሩ ትልቅ አጅር አለው። የሚመልስ ከሆነ ያ ሰውዬ ከታወቀ አግዙት፣ ተቸግሮ ከሆነ ይህን ይመስላለሽ። እሱ ድጋሜ ጥያቄ ልጠይቅ። ጠይቂ። ሶላት ላይ ማለት ነው ስልካችንን ይዘን ያኔ ላለመርሳት እንደዚህ ብዙ ላለመርሳት ስልካችንን ይዘን ብንቀራ ያኔ እንደዛ ይቻላል? ቁርአን ሐፊዝ ያልሆነ ሰው የሌሊት ሶላትን በሚሰግድ ጊዜ በተለይ ረጅም ቁርአን ለመቅራት ሲል ስልኩን ይዞ ያየ ቢቀራ ችግር የለውም። ሱና ሶላቶች ከሆነ ግን አጭር ሱላት ትቀራላችሁ፣ በቂ ነው። አይ ሱላት ብቻ ነው። አሽወያኩ ሰላም አለይኩም ሁዙ። አለይኩም ሰላም ወራህመቱላህ። ሰላም ነው አልሐምዱሊላህ። እኔ ጥያቄ ወንድሜ አግብቶ ነበርና ባገባ በ4 ወር ምናምን ውጭ ሀገር ሄዳለሁ ብላ ሄደች። ከዛ ከሄደ በኋላ አሰሪዋ ጋር በጣም አልተስማሙም። በቃ በጣም ይረብሻል ነበር፣ ያስፈራራታል፣ እገልሻለሁ ምናምን እያለ ያንን ስትነግረው ደግሞ ለወንድሜ ነይ ቶሎ ተመለሽ፣ እኔ ባለኝ አስተዳድርሻለሁ ምናምን እያለ በጣም ብዙ ጊዜ አላት። እኔ ራሱ ሲላት ሰማው ነበርና እሷ ደግሞ አየርኩበትን ቢያንስ እንኳን መሸፈን አለብኝ እቺየው እሰራለሁ ትንሽ ምናምን ትለዋለች። እንደዛ እያሉ 1 ወር ያክል እየተጨቃጨቁ ከረሙ። ከዛ መጨረሻ ላይ በጣም ተናዶ ወንድሜ እኔ የለውም ነበር አጠገቡ ሲያወራት ፈትቼሻለሁ 3 ጊዜ ብሎ አላትና እንደዛ ብዬ አልኳት ብሎ ለኔ ነገረኝ። እኔ ግን አልሰማውም ሲላት ከዛውን ደግሞ እሷ ያው ታደናግጣ ነው መሰለኝ። በኋላ ላይ ያው ሰውየውም እንደዛው መረበሹን አላቆምላት ሲል አሁን ሀገር እገባለሁኝ አለች። እና ኒካቸው እንዴት ነው? እንደገና ነው ማሰር ያለባቸው ወይንስ ኒካው ወርዷል? ምንድነው የሚያደርጉት? ተሻለ ማሰር ማለት ነው። አዎ አለኝ። ፈትቼሻለሁ ስንት የኔ ፈታት ስለው 3 ጊዜ ፈትቼሻለሁ ብያታለሁ ያናዳኝ ነው አለኝ። ፈትቼሻለሁ ካለ ኒካሁ ይወርዳል። ፈትቼሻለሁ ካለ ኒካሁ ይወርዳል። ንዴት የሚለውን ንዴቱ ራሱን ከመቆጣጠር ውጭ ያስወጣው ከባድ ንዴት ከሆነ ኒካሁ ይወርዳል ሚዛን። ነገር ግን ራሱን ከመቆጣጠር ያላስወጣው ቀላል ንዴት ከሆነች ራሱን በደንብ የሚያውቅበት ንዴት ከሆነ ኒካሁ ይወርዳል ይዛል። እና ኒካቸው እንደገና በሸሪያ ፍርድ ቤት ማደስ ይችላሉ ወይንስ አይችሉም? ተናዶ ከሆነ ንዴቱ ራሱን ከመቆጣጠር ውጭ ያስወጣው ንዴት ከሆነ በዚያ ውስጥ የሚናገረውን የሚለውን የማያውቅበት ከባድ ንዴት ውስጥ ገብቶ ከሆነ ጭራሽ ኒካሁ አይወርድም። ሸሪዓ ፍርድ ቤት መሄድ አይጠበቅባቸውም። ኒካሃቸውን መቀጠል ይችላሉ። ነገር ግን በዛ በንዴት ራሱን ከመቆጣጠር ውጭ ያላስወጣው ቀላል ንዴት ከሆነ ራሱን በደንብ የሚያውቅና የሚያስተውል የሚያገናዝብ ከሆነ የፈታው ኒካሁ ይወርዷል። እና እንደገና ማደስም አይችሉም ማለት ነው። يلا انزل تحت اختي ጥያቄ ያለው ሲቀጥል ሰላም አለይኩም። ይሄን ያውቃሉ። አንድ ልጅ በኒካ ያልወለዳትን መግባት ይችላል። ናግባ። ሰላም አለይኩም። አይ ሰላም ናግባ ልከላና ይሄንን ያውቃሉ አለ እና ከምን ነገር እንግባ ነው ልቀጥል እያወራህ ነው አይደል? ምን ታርክ
እና ግባና ስለማናውቅ አሳውቀን ገብተህ አትገባም። እሺ ጥያቄ ያለ ገብተህ እኔ ጥያቄ አፍንጫ ለሴት ልጅ መበሳት እንዴት ነው? ይቻላል። ይቻላል። ሼክ አብዱልዓዚዝ ብን ባዝ ሴት ልጅ አፍንጫ መበሳት ትችላለች ብለው ፈትዋ ሰጥተዋል። ይቻላል፣ ችግር የለም። ግን ሴት ልጅ አንድ የመረጋጋት እህት ሴት ልጅ ስትዋብና ስትቆነጃጅ ባዕድ ወንዶችን ፈተና ላይ ለመጣል ብላ ሳይሆን ያንን ለባለብሳ የምትወጣው ሴቶች ባሉበት ይሁን፣ እንዲሁም ደግሞ ባሏ አይሽና። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ጥፍራቸውን በየ40 ቀኑ ቁረጡት ብለው አስተምረው ሳሉ ሌላ ተጨማሪ ጥፍር ማምጣት የሀዛ ኺላፍ ሱና የሱና ተቃራኒ የሆነ ተግባር ነው። በዚያ ላይ ኢስላሚክ ብለው መሰየማቸው ወንጀል ነው። እስላማዊ ነው ሲሉ ጊዜ ይህ ነገር ከአላህና ከመልእክተኛው ተደንግጓል እያሉ ነው። አላህና መልእክተኛው ያላሉት ያለ ሰው ቅጣቱ ከባድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ልከዚበ ዐለየ ለይሰ ከከዚብ ዐላ ገይሪ ፈመን ከዘበ ዐለየ ሙተዓሚደን ፈልየተበወእ መቅዐደሁ ሚነ ናር አሉ። በእኔ ላይ መዋሸት በሌላ ሰው ላይ እንደ መዋሸት አይደለም አሉ። በእኔ ላይ የዋሸ ሰው አውቆ ሆን ብሎ የዋሸ ሰው ከወዲሁ የጀሃነም እሳት ላይ መቀመጫውን ያዘጋጃት ብሎ ተናግረዋል። አላህ ስብሐነሁ ወተዓላ በእርሱ ላይ የዋሹ ሰዎች ያላለውን ብሏል የሚሉ ሰዎችን አስመልክቶ ወላ ተቁሉ ሊማ ተሲፉ አልሲነትኩም ልከዚብ ሃዛ ሐላል ወሃዛ ሐራም ሊተፍተሩ ዐላ ላሂ ልከዚብ ኢነ ለዚነ የፍተሩነ ዐላ ላሂ ልከዚብ ላ ዩፍሊሑን ብሏል። እነዚያ በአላህ ላይ ቅጥፈትን የሚቀጥፉ ሰዎች ያላለውን ብሏል ብለው ይሄ ሐላል ነው ይሄ ሐራም ነው እያሉ አላህ ያላለውን የተናገሩ ሰዎች መቼም አይድኑም። ላ ዩፍሊሑን ብሎ ተናግሯል። ስለዚህ አይቻልም፣ አይፈቀድም። እስላማዊ ብለው ሲናገሩ ከአላህና ከመልእክተኛ ዘንድ የተደነገገ ነው እያሉ ነው። አላህና መልእክተኛ ያልደነገጉት ከሆነ ደግሞ በዚያ ነገር ላይ ያለ እውቀት መናገር ወንጀል ነው። እሺ አንድ ጥያቄ ልጨምር። አፉ በለኝ። ጾም እርግዝና ላይ ያለው መጾም አልቻልኩም ነበርና እንትን አልኩ አፈጠርኩ በላሁ ማለት ነው አንድ ወሩንና እሱን ጾሜ መልሻለሁ። ደግሞ እያጠባሁ እያለ እንደዚሁ አልቻልኩም እና እሱን አልጾምኩም እና አልችልም መክፈል። ጾመሽም መክፈልም ነው የምትችይው አሉኝ። መጾም አለብሽ። አንደኛ መጾም ነው ያለብሽ። ያለፍሽን ቀጣዎች ከፋራ ወይንም ቅጣት የሚባለው ነገር አንድ ሰው ረመዳን ቀጣ ያለበት ያን ቀጣ ሳያወጣ ያለምንም ምክንያት ቀጣዩ ረመዳን እስኪገባ ድረስ ካሳለፈው ነው ቅጣት የሚኖርበት። ያንቺ እንዴት ነው? የኔ አልፏል። ረመዳንን ጾም ያለው እሺ፣ ቀጣ አልመልስ ማለት ነው። ቀጣ ማውጣት እንዳለብሽ እያወቅሽ ጊዜ አጌታሽ በመሳለፍ ምክንያት ነው አይደል ቀጣዩ ረመዳን እስኪገባ ድረስ ያሳለፍሽው? ወይንስ ጊዜ ይሄንኛውን እየመለስኩኝ ነበረ እና ጊዜ አላገኘሽም? እንደሱ ከሆነ ቀጣ ብቻ ነው ያለብሽ፣ ከፋራ ይብላብሽ። ናይ እሺ ቴንክ ዩ ደባ ሰላም አለይኩም ሰላም አለይኩም ወአለይኩም ሰላም። በጣም ነው የኔ ጥያቄ ይላ አንተም ጠይቅ ካልከኝ እሰጣለሁ። የአጁጅ እና ማእጁጅ እንድታስረዳኝ ፈልጌ ነበር። ቤት አድርጉ። ስለ የእጁጅና ማእጁጅ የእጁጅና ማእጁጅ ከማን ዘር ናቸው? ምንስ ናቸው? ወዴትስ ናቸው? ምንስ ይሰራሉ በምድር ላይ? መቼስ ይመጣሉ? የሚለውን አንዴ ልንገራችሁ። የእጁጅና ማእጁጅ ከማን ናቸው ከሚለው ነው መነሳት ያለብን። የእጁጅና ማእጁጅ ከአደም ዘር ናቸው። ሁም ምን ዙርየቲ አደም አልከፈራ ከሃዲያኖች ዘር ናቸው። ከአደም ዘሮች ናቸው። ከአደም ዘር ለመሆናቸው ማስረጃ አላህ ስብሐነሁ ወተዓላ የትንሣኤ ቀን የቂያማ ቀን አደምን ዓለይሂ ሰላምን ያ አደም አኽሪጅ በዕሰ ናር ሚን ዙርየቲክ ይለዋል። አደም ሆይ ከዘሮችህ የእሳት ሰዎችን አውጣ ብሎ ያዘዋል። ወማ በዕሱ ናር ያ ረብ ብሎ አደም ይጠይቃል። ጌታዬ ሆይ የእሳት ሰዎች እነማን ናቸው ብሎ ሲጠይቅ ከዚያ ከየእጁጅ እና መእጁጅ 999 ከነዚህ ከሰዎች ደግሞ አንድ እያደረግ
ብሎ ይናገረዋል። ስለዚህ እነርሱ ከዘሩ እንደሆኑ ከዚህ ከሐዲስ መረዳት እንችላለን ማለት ነው። ሌላኛው ነገር እነርሱ አሁን ላይ የራሳቸው የሆነ ዓለም አላቸው። ዙልቀርነይን የተባለ ንጉስ፣ መልካም የሆነ ንጉስ አላህ ሱብሓነሁ ወተዓላ በሱረቱል ካህፍ መጨረሻ አካባቢ ላይ አውስቶታል ታሪኩን። በጣም ያወደሰው ደግና መልካም የሆነ ንጉስ ነበር። አማኝም ነው። ዓለምን የገዛ የሆነ ንጉስ ነው። እርሱ በሰዎችና በእነርሱ መካከል ግርዶሽ አድርጎባቸው እስካሁን ድረስ ይገኛሉ። ትልቅ ግንብ አድርጎ ግድግዳ አድርጎባቸው በእነርሱ ላይ ይገኛሉ። አንድ የምታደርግ ይህት ያንን አሁን ላይ እየቆፈሩ ይገኛሉ። እስከ መቼ ድረስ ይቆፍራሉ? እስከ ዒሳ ዘመን ድረስ እየቆፈሩ ይቆያሉ። እነዚህ ትውልዶች ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ወጥተው ወደ ሰዎች ጥፋትን ለማድረግ ነው ይሄንን ነገር እየቆፈሩ ያሉት ካሉበት ለመውጣት። ልክ ቆፍረው ልክ ሲጨርሱ ማታ ላይ ምን ይላሉ? ነገን ከፍተዋለን እንጨርሰዋለን ብለው በኃይላቸው ተመክተው ይመለሳሉ አሉ። እስከ መቼ ድረስ? እስከ ዒሳ ዘመን ድረስ። ነገር ግን ልክ ዒሳ ዓለይሂ ሰላም ከወረደና ደጃልን ከገደለ በኋላ ምድር ላይ ዒሳ ዓለይሂ ሰላም አላህ ሱብሓነሁ ወተዓላን በብቸኝነት እንዲመለክ ካደረገ በኋላ ዒሳ መጥፊያው በሚቀርብ ጊዜ፣ በመሞቻው በሚቀርብ ጊዜ የዛኔ ይከፈትላቸዋል ማለት ነው። ይወጣሉ። የዛኔ ይወጣሉ። አጥፊዎች ናቸው፣ ከሃዲያኖች ናቸው። እነ የእጁጅ ወመእጁጅ ሙፍሲዱነ ፊል አርድ፣ በምድር ላይ አጥፊዎች ናቸው ብሎ አላህ ገልጿቸዋል። ከዚያ በኋላ በምድር ላይ ምንም አይነትን ውሃን አያገኙም የጠጡት ቢሆን እንጂ አሉ ነቢ ሰለላሁ ዐለይሂ ወሰለም። ትልቅ ባህር ጋር ይመጣሉ። በጣም በርካታ ትውልዶች ናቸው። ከአደም ልጆች እዚህ ምድር ላይ ከምናያቸው ሰዎች እጥፍ እጥፎች ናቸው። በጣም ሀያላን ናቸው። በዚያ ላይ ገብቷቸዋል። ከሃዲዎች ናቸው፣ አጥፊዎች ናቸው። ምድር ላይ እንዳለ ያለውን ውሃ እንዳለ ይጠጡታል። አንዲትም ውሃ ላይ ያስቀሩን ባለፉበት ቦታ ላይ በሚያልፉበት ቦታ ላይ ማለት ነው። ትልቁን ባህር አንዴ ይሰፍሩበታል። ነቢ ሰለላሁ ዐለይሂ ወሰለም አንዴ ይጠጡታል። በዚያ ላይ ውሃ ነበር አልነበረም ተብሎ እስኪታሰብ ድረስ ይሆናል አሉ። ከመድረቁ የተነሳ ምንም አይነት እርጥብ ነገራቶችን አያገኙም። ያንን እየበሉት የሄዱ ቢሆን እንጂ ብለው ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። መጨረሻ ላይ በዚህ ሁኔታ ሳሉ አላህ ለዒሳ ትእዛዝ ያወርድለታል። ያ ዒሳ ኢነሁ ኸረጀ ሊ ዒባዱን መን ላ ዩዳኒህም አሐዱን ገይሪ ፈህሩብ አንተ ወመን መዐከ ኢላ ጀበል ጡር አው ኢላ ጀበል ሲና። አንተ ዒሳ ሆይ ይለዋል፣ ከእኔ ከአላህ በስተቀር ሌላ ማንም ሊመክታቸው የማይችሉ ኃይሎች ወጥተዋል ተነስተዋልና አንተና አማኞች ወደ ሲና ተራራ ሽሹ ይላቸዋል። ዒሳ ዓለይሂ ሰላም ህዝቡን ሁሉ ይዞ አማኞችን ይዞ ወደ ሲና ተራራ መሄድ ይጀምራል። እየሄደ እያለ ዒሳ ዓለይሂ ሰላም ከአማኞች ጋር ይሰግድና ዱዓ ያደርጋል። አላህ ሱብሓነሁ ወተዓላን ይለምናል። አምላኬ አላህ ሆይ እነዚህን ሀያሎች አጥፋቸው ብሎ ይለምናል። ያ ነው። እነዚህ የእጁጅና መእጁጅ ሰው ሁሉ እንደፈራቸውና እንደሸሻቸው ይረዳሉ። ሲረዱ ጊዜ የምድር ሰዎች ፈርተውናል፣ ሸሽተዋል። ስለዚህ የሰማይን መላእክቶች እንግደል ብለው ሰይፋቸውን ማነው ጦራቸውን ይወረውራሉ። በዚያው ባሉበት ሁኔታ ለፈተና ይሆን ዘንድ ያንን ነገር መላእክቶች ተቀብለው ደም ለቅልቀው ይልኩላቸዋል። ያውና የምድር ፍጥረታቶችን አሸንፈን የሰማይን አካሎች አሸንፈናል፣ ከኛ በላይ ሀያል ማን አለ ብለው ይፎክራሉ። ዒሳ እዛ ዱዓ ያደርጋል። ያችሁ የመጥፊያቸው ሰበብ ምንድን ነው? አንደኛ ዒሳ ዱዓ ያደርጋል፣ ሁለተኛ በራሳቸው ኃይል ላይ መመካታቸው፣ እነዚህ ሰዎች ማንም ከኛ በላይ የለም በማለታቸው። ስለዚህ ወዲያው በዒሳና በአማኞች ዱዓ አማካኝነት አላህ ሱብሓነሁ ወተዓላ እነዚያን የእጁጅና መእጁጆችን ይገድላቸዋል። ፈዩህሊኩሁም ላሁ ፊ ለይለትን ዋሒዳ ነቢ ሰለላሁ ዐለይሂ ወሰለም። አላህም በአንድ ሌሊት ያጠፋቸዋል። እንዴት ነው የሚያጠፋቸው? ፈዩርሲሉ ዐለይሂም አዱዳ ፈተድኹሉ ሚን ዐላ ሩኡሲሂም ፈተኽሩጅ ሚን ተሕቲሂም። አላህ ሱብሓነሁ ወተዓላ በእነዚህ በየእጁጅና መእጁጆች ላይ ትልን ያስነሳባቸዋል ከሆነ ቦታ። እነዚያ ትሎች መጥተው በጭንቅላታቸው ይገባሉ፣ በታቸው ይወጣሉ፣ ይገድላቸዋል። በአንድ ሌሊት ሁላቸውም ይጠፋሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። በዚህ ጊዜ ዒሳ ዓለይሂ ሰላም ዱዓ ያደርጋል። አሁንም በድጋሚ እነዚህ የእጁጅና መእጁጅ ፍጥረቶች ናቸው፣ ከሰው ዘር ናቸው። በሚሞቱና በሚቆዩ ጊዜ የሰው ልጅ አስክሬኑ ይሸታል፣ ይጠነባል፣ ይገማል አይደለ? የዚያ ዒሳ ዱዓ ያደርጋል። አምላኬ አላህ ሆይ እነዚህን የእጁጅና መእጁጆችን አንሳቸው ከዚህ ከምድር ላይ ብሎ ይለምናል። አላህ ስብሐነሁ ወተዓላ አንገታቸው በጣም ረጃጅም የሆኑ ወፎችን ያስነሳል ከሆነ ቦታ። እነዚያ የሄዱና እያንዳንዱን የእጁጅና መእጁጅ እያነሱ እያንጠለጠሉ አላህ ወዳሻበት ቦታ ይጥሏቸዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም ምድር መጸዳት መጠራት አለባትና ከዚህ ከጠነባና ከሸተተ ነገር አላህ ስብሐነሁ ወተዓላ ኃይለኛ የሆነን ዝናብን ይልካል። የዛኔ
ዓለምን ሁሉ እጥብጥብ የሚያደርግ ከዚያም በዚያም አላህ ሱብሓነሁ ወተዓላ ከሰማይ በረከትን ያወርዳል፣ ከምድር ጸጋን ያወጣል። እቺ ዓለም የዛኔ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ልክ አደም በተፈጠረ ወደ ምድር በወረደበት ጊዜ እንደነበረው በረከቷ ይመለሳል አሉ። ለምሳሌ ለናሙናነት ያክል ገለጹልን። ሮማን ታውቃላችሁ? የሚበላው የሮማን ቅጠሉ አንዱ የዛኔ 9 ሰዎችን ማነው እስከ 10 ሰዎች ያስጠልላል አሉ። እስከ 10 ሰው ያስጠልላል አንዱ ቅጠሏ ብቻ። ፍሬው ምን ያክል ነው? እነ ሙዝ እነ ፓፓዬ ምናምን በዚህ አስቧቸው። የምድር በረከቶች አደም ሲወርድ በምድር ላይ ምንም የዛኔ ኃጢአት ስላልተሰራባት በጸጋ የተሞላች ነበረች። ዛሬ ሙዝ እንደምናያት እችንም ታክል አልነበረች በአደም ጊዜ። አደም ዓለይሂ ሰላም 60 ክንድ የሆነ ሰው ነው ወይም 30 ሜትር ነው። እችንም ታክል ሙዝ ዛሬ ትበቃዋለች ይመስላችኋል? በእጅ ለመያዝ እንደዛ አልነበረም። በሰውነታቸው ልክ ነበር ጸጋው ሁሉ። የሰው ልጅ በምድር ላይ ኃጢአትን ባደረገ ቁጥር ተክለ ሰውነቱንም ጸጋውን እየተነጠቀ የምድር ጸጋንና በረከትንም እየተነጠቁ ዛሬ እዚች ደርሳ ነው እነዚህ ፍራፍሬዎች የምታያቸው። ስለዚህ ወደ ነበሩበት ይመለሳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚያ ሁሉ ለምን? ምክንያቱም የዛኔ የምድር ሰዎች ሁሉ እንዳለ አማኝ ይሆናሉ። አንድ ከሃዲ በምድር ላይ አይኖራትም። በመሲሁ ዘመን አንድ ሌላ ሃይማኖት አይኖርም ከእስልምና ውጭ። ነብዩ ሰለላሁ ዐለይሂ ወሰለም ፈዩህሊኩ ላሁ ኩለል ሚለል ፊ ዘማኒሂ ወላ የብቃ ኢለል ኢስላም አሉ። በክርስቶስ በመሲሁ ዘመን የዛኔ በምድር ላይ ሁሉም ሃይማኖቶች ይጠፋሉ፣ ከእስልምና ውጭ ሌላ ማንም ሃይማኖት አይኖርም አሉ። ወላ ዩዕበዱ ኢለላህ አሉ። ከአንዱ አምላክ ከአላህ በስተቀር ሌላ ማንም አይመለክም በእርሱ ዘመን አሉ። አላህ ደግሞ ስለዚህ ቃል የገባው ነገር አለ በቁርአን ላይ። እርሱም ምንድን ነው? የዚች ዓለም ሰዎች በእኔ ካመኑ ከሰማይ በረከትን ላወርድላቸው ከምድር ጸጋን ላወጣላቸው ብሎ ቃል ገብቷል።